ሂድና አለው እግዚአብሔር። መልእክት ነው። ዩ አር ኪንግ፣ ንጉሥ ነህ፣ ቀብቻለሁ፣ ሰጥቻለሁ። ስራ ሂድና አጥፋዋለሁ። እጄን እጅ ላይ ላርግና አጥፋ እስቲ ያለው ትዝ ይላችኋል። በሙሴ በኩል የአማሌቅን ዝክር ከምድር ፊት አጠፋለሁ ብሏል እኮ እግዚአብሔር። በሳሙኤል እኮ ደግሞታል። ግን የአማሌቅን ዝክር ለማጥፋት እድለኛ ሆኖ ሳኦል ተመረጠ። አጠፋለሁ፣ ሂድና አጥፋለሁ። ሳኦል ሄደና ይላል አጠፋ የሚል ቃል አለ። ባይዞ አጠፋ ይላል። ያጠፋውስ ደከም ያለው የሰባውን ይዞ መጣ ይላል። ቀጥሎስ የአማሌቅን ንጉሥ አጋግንም ጭምር ይዞት መጣ ይላል። ይዞት መጣና ከዛ እንትን ውስጥ አስገባና ከማሽቶ ሳሙኤልን ሊያገኘው ሄደ ይልና ለራሱ ምስል ሊያቆም ሄደ ይላል። ከዛ ሳሙኤል ጋር ተገናኙ። ሲገናኙ መንገድ ላይ ነው በዚህ የተገናኙት። ሳሙኤል እንደዚህ ያለው ሳኦል አለው። አቤት ይለው። እግዚአብሔር አጥፋ ያለ ለምን አላጠፋህም? አይ ሳሙኤል ምን መሰለ ሲለው ሳሙኤል ለሳኦል እንደዚህ ያለው በውኑ መታዘዝ ከመስዋዕት ማዳመጥስ የአውራ በግ ስብ ከማቅረብ አይሻልም? አሁን መስዋዕቱማ እግዚአብሔር እኮ የትም ያገኘዋል። መታዘዝ ያለበት መስዋዕት ነው። ማዳመጥ እግዚአብሔርን ደግሞ የአውራ በግ ስብ አሁን አንተ ይዘህ የመጣኸው ማለት ነው። እሱን ከማቅረብ አይሻልም? ምን አለውና ምን እንዳለው ተቀላችሁ? እግዚአብሔርን አለመታዘዝና ትእዛዙን መጣስ ተራፊምን ጣዖትን እንደማምለክ ነው። ኢሳይያስ ምዕራፍ 1 ከቁጥር 11 ጀምሮ እግዚአብሔር መጥቶ እንደዚህ ይላቸዋል። እኔ መስዋዕት አጥቼ ነው እንዴ በሬና በግ እየጎተታችሁ የምታመጡት አላቸው። እኔ አጣው እንዴ? እንደውም እኮ የትንቢት መጽሐፍ ላይ ባለፈው ነግሬያቸዋለሁ። መስዋዕት ሁሉ ይዞለት ይመጣሉ። እግዚአብሔር መጣና እንደዚህ አልፈልግም፣ አታምጡ። አረ እግዚአብሔር ለአንተ ነው ሲል በሺህ ተራሮች ላይ ያሉት እንስሳት እኔ ናቸው። ሺህ እንስሳ አይደለም ያለው፣ ሺህ ተራራ ላይ ያለ እንስሳ። እንስሳውማ አይቆጠርም፣ ተራራው ራሱ ሺህ ነው። ያ ሁሉ አለ አለ እግዚአብሔር። እኔ በግና ምናምን ከፈለኩኝ እኔ አይደለም እንዴ ያለው። አንተ ማታውቀው ስንት የበረሃ በግ አለ አለ። እኔ እኮ መስዋዕቱን እኮ የፈለኩት አንተን ለመጨበጥ ነው። በእውነተኛ መገዛትና መታዘዝ ውስጥ የሚቀርብ መስዋዕት ነው የምፈልገው። መስዋዕቱ መነካኪያና ከእናንተ ጋር ህብረት ማድረጊያ እንጂ ሰተኝ የምትሮጠው አይደለም ነው። እስቲ አሜን በሏ። እግዚአብሔር ደስ አልተሰኘም የሚለው ይሄ አውትዋርድ የሆነ ሪቹዋል ነው። ደጁን የሆነ ስርዓት ብቻ ሆነበት። እግዚአብሔር ሰውየውን ሊቀድሰው አልቻለም፣ ነፃ ሊያወጣው አልቻለም። በመስዋዕትና በመባ ደስ አልተሰኘም። በቃ አልፈለከውም። ለምን? ለማዳን ሰተ መዳኛ አልሆነም። ይባስ እንደውም ሰውየው መሞቻ ሆነ። ስለዚህ እኔ ደስ አሰኝቼ ፈቃድን እንድፈጽም ስጋን አዘጋጀህልኝ። ኢየሱስን እግዚአብሔር ከሰማይ ሲልከው ስጋ አዘጋጅቶ ነው የላከው። እኔ ነኝ ያልኩት መስዋዕትና ቁርባንን አልወደድክም ብሎ ስጋን በሉታ። ስለዚህ እግዚአብሔር ስጋ አዘጋጅቶ ነው። ስጋን አዘጋጀልኝ ምን እንዳረግ? እውነተኛ የሆነ ደስ የምትሰኝበትን ሰዎችን መቀደስና ማዳን የሚችለውን መስዋዕት እንዳቀረብ እግዚአብሔር ስጋ አዘጋጅቶ ነው። የተዘጋጀ ስጋን አዘጋጅ አለው። ከዛ የሚቀጥለውን ቁጥር እናንብበው። ቁጥር 6 ደስ አልተሰኘም። በዚያን ጊዜ እንዲህ አልሁ። እስቲል መዝሙሩ ላይ ነው ያለው። እስቲል ክርስቶስ እያለው እንዲህ አሉ፣ ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድህን ለማድረግ። አሁን ቁጥር 5ን ቁጥር 6ን የሚያስራቸው ቁጥር 7 ላይ በመስዋዕትና በመባ እግዚአብሔር አልተደሰተም። ፉሊ ብሉይ ኪዳንን የሚያመለክት ክፍል ነው። እየቀረበ ያለው መስዋዕት ለሰው አይደለም፣ ለእግዚአብሔር ነው የሚቀርበው። እግዚአብሔር ደስ አልተሰኘም ያለው በሞሎክና በአስታሮት መሰዊያ ላይ የሚቀርብ መስዋዕት አይደለም። ቤተ መቅደስ ውስጥ እሱ መሰዊያ ላይ የሚቀርበው መስዋዕት ነው። አልፈለግኩትም። ስለዚህ እኔ ሄጄ ደስ እንዳሰኝ እግዚአብሔር መደሰቻውን ከሰማይ ነው የላከው። መደሰቻ በጥላውን እግዚአብሔር ደስ የሚለው መቼ ነው? ልጁን በጥላውን ላይ ሲያይ። ኢየሱስን ካላየብህ በምንም መንገድ እግዚአብሔር ልታስደስተው አትችልም። ብሉይ ኪዳን ካለ ከአንድ ሌዋዊ ካህን የተሻለ ሕግን መፈጸም ይችል ሰው የለም። ከፈሪሳውያን እንኳን በልጥ ከከሙን አስራት ማይክሮስኮፒክ አስራት 10 ቦታ እንዴት ነው የሚቆርጧት? ራሱ አስቆርጦ ነው የሚሆን አድርገው አትታይም። እማይታይ 9 የኔ ነው። ፐርፌክሽናቸው እኮ ሲያስጨንቀኝ ከውስጥ ስለማይጀምር ነው እኮ ጌታ ኢየሱስ ክርስቶስ አልቀበለው። ለምንድን ነው የማትቀበል? እሱን ይላሉ ፈሪሳውያን። ኧረ ጌታ ሆይ ካንተ የተናነሳለ እንደ ሕግን በመጠበቅ እኮ ነው የምትለው። ለምን? አለባበሳቸው፣ እዚህ ላይ የሚያደርጓት ነገር፣ አካሄዳቸው፣ መርጠው የሚቆሙበት ቦታ ለመጸለይ የመንገድ ማዕዘን ላይ ይቆማሉ የሚል ቃል አንብባቸዋል። ቆንጆ የጸሎት ቦታ ኮርነር ላይ ቆሞ ጸልያሉ ይላል። አባቱ ያህዌ ምናምን ብለው ሲጸልዩ ሰው ያይና ከሩቅ አንድ ቀን እንደሱ ሆናል ይላል ሰው። ኢየሱስ መጣና ከዚህ ሰውዬ ካልበለጥክ የአባቴ መንግስት አታይም። አንድ ቀን እንደዚህ ሆናለሁ ብሎ ሰው ሁሉ ደረቱን እየደቃ የሚሄድበትን ሰውዬ ካልበለጥከው አለ። እንዴት? ደጁን ነው፣ ከውስጥ ወደ ውጭ አይደለም። እስቲ አሜን በሏ። የምናቀርባቸው አሁንም ቢሆን የምናቀርባቸው ነገሮች ከልባችን ሲጀምሩ ነው እግዚአብሔር ጋር የሚደርሱት። ደጁን ባለ ነገር ማንንም ሰው ኢምፕረስ ልታደርጉ ትችላላችሁ። ማንንም ሰው ላረገች ሊያስበል ይችላል። ማንም ሰው ከውስጥ ሲጀምር እግዚአብሔር ይቀበላል። ያኛውን ለምንድን ነው ያልፈለገው? ከውስጥ ወደ ውጭ አይደለም፣ ደጁን ነው። አልፈለግከውም። ጌታ ኢየሱስ ክርስቶስ ምንድን ነው ያለው? በኖሬ የተለሰነ
መቃብር ናቸው ነው ያለው። ኖራን አሰበው ንጣቱ እዚህ እንደዛ እንደ ኖራ አይነት ነጭ ነገር ንድፍ ብርቅርቅ ያለ ነጭ መቃብር ነው አለ። መቃብር በኖራ ተሰርቶ ነው አለ ጌታ። አንድ ፈሪሳዊ አቆሞ ቆንጆ መቃብር ውስጡ ሲከፈት ንጥቂያና ቅሚያ ነፍስን ግድያ አለው እና ተጸይፍ አልቀበልም። እግዚአብሔር የተጸየፈው መስዋዕት እንደዚህ አይነቱ መስዋዕት ነው። እኔ ላከኝ ይሄን ተጸይፈ ነው እኮ ነው። ከክርስቶስ ኢየሱስ በጌታ ከመሆን ውጭ ያለ የትኛውም ነገር ባይዘው ልክ እንደዚህ ለእግዚአብሔር ሊሆን ይችላል ባይዘው አድሬስ ያደርጋል ብለን የምናደርገው በክርስቶስ ኢየሱስ ካልሆነ እግዚአብሔር አይቶ አልቀበለውም። ይሄንን ነው ሊያረካኝ አይችልም። ጽድቄን አይመጥንም። የሚያቀርበውንም ሰውዬ አይቀድሰው። አምላክ ሆይ አለ ጌታ ኢየሱስ ቆሞ። አምላክ ሆይ ኢየሱስ ቆሞ ደስታው አይደል? አቤት እነሆኝ ፈቃድን ልፈጽም መጣሁ። ይሄንን ነበር የፈለግከው አለው። እነሆኝ ፈቃድን ልፈጽም መጣሁ። ኢየሱስ ከውስጥ ወደ ውጭ ደጅ ደጁን አለ በፍጹም መታዘዝ። ቅድም ነግሬያቸዋለሁ። ዋይ መቼም አውርተን የማንጠግበው ክሮስ አይደል? ደግሜ ምን አብሶሉት ኦቢዲየንስ የተገኘው መስቀል ላይ ነው። በዛው ፍጹም መታዘዝ፣ ፍጹም መገዛት ተገኘ። እግዚአብሔር ኢየሱስ ላይ ያገኘው እነሆኝ ፈቃድን ልፈጽም መጣሁ። ስጋን አዘጋጀለትና ሂድ አለው። እሺ አለ። ፍጹም ሰው ሆኖ ሂውማን ሬስ ላይ ተቀላቀለ ኢየሱስ። he was God of course still he is God ለዘላለም እኮ አምላክ ነው። በሰው ትራክ ውስጥ ገባ ተቃል መለኮት እኛ መሃል ተቀላቀለ፣ መሃላችን ገባ። እኔ ሁሌ ሳነሳው ሞደው ክፍል አለ። ዮሐንስ ሲያጠምቅ ኢየሱስ መደዳ ውስጥ ገብቶ ሰው ሬስ ውስጥ ገባ ተቃል። ሰው ሬስ ውስጥ ገብቶ ሲጠመቅ መደዳ ይጠብቅ። ላድነን የመጣው ከፊት አድርገኝ አይልም። ኢየሱስ መሃል የሆኑ ተረኛ ሲባል የሆነ ሰውዬ ሲጠመቅ ዮሐንስ ባይዘው በጣም አደገኛ ሰው ሰምቶ ስለመጣ ተረኛ ይላል። ለምንድን ነው የሚያጠምቀው? ስታጠምቅ መንፈስ የሚወርድበት እሱ ነው መሲሁ ስላለው አንደኛ ሰውየው ንስሐ ገባ እያለው ነው። ቀጥሎ መሲህ ቼክ እያደረገ ነው። በመልክ ስለማያውቀው ኢየሱስ አይመስልማ። ኦርዲነሪ ሰው እኮ ነው የሆነው። ኦርዲነሪ ምንም እኮ ቅንጣት ታክል አምላክ ነው ብለህ ልጠረጥረው አትችልም። የሆነ ነገሩ ቢመስል ባይዘው አይሰቅሉትም። አናውቅህም እንዲህ አሉት። እንደውም በኃጢአት የተወለድኩ ሁሉ አሉት። እኛ ካንተ እንሻላለን እስኪሉት ድረስ ነው ባይዘው የወረደው። ስጋን አዘጋጀህልኝ እኮ እዛ ታች እኮ ነው የጣለው። ወረደ ክብሩን ትቶ እና ገብቶ ዮሐንስ የእግዚአብሔር ሰው ዮሐንስ የትራንዚሽን ፔሪድ ታላቁ ነብይ ከሴት ከተወለዱት መካከል እንደዚህ አይነት የለም የተባለለት ሰውዬ ኢቭን አላወቀውም። ታውቃለህ እንደዚህ ፊዚካሊ ዲዘርንመንት በኤልያስ መንፈስ የሚሄድ ሰውዬ እንደዚህ ሲዝን ሺፍት የሚያደርግ ሰውዬ እኮ ነው። እንዲያይቶት አለየውም። ታውቃለህ ለትንቢት አይመችም ነበር ኢየሱስ ሲጠመቅ ሲመጣ ተረኛ ሲል አንድ የ30 ዓመት ወጣት 30 ዓመቱ ነበር መሬት ላይ ለስራ ከመጣ ነው እሱ የዘላለም አምላክ ለስራ ከመጣ ገና 30 ዓመቱ ኢንቲና ሊብራራ እኮ አይችልም። አሁን እንዴት ይብራራ? በእውነት እኮ ነው ማለት ኢየሱስ ሚት ሊብራራ የማይችል ክብር ትቶ ሊብራራ የማይችል ውርደት ውስጥ ነው። ሰፈሪንጉም ባይዘው አብራራም ክብሩ ብቻ እንዳይመስል አወራረዱም ልክ የለውም። አወጣጡ ብቻ እኮ አይደለም አወራረዱም ልክ አልነበረውም። ውርደቱ እንደዚህ ማንም አይወርድም። ሰው ሆኖ አይወርድም እንኳን መለኮት ሆኖ። ስጋን አዘጋጀልኝ በጣም ሚስጥር ነው።